አንዴ ይላል አቡ ሁረይራ በጣም ራበኝ ይላል። ማን ያብላኝ ምሳ በጣም ርቦኛል። ርቦኝ መሬት ላይ ተገላበጥኩ። ግዴ ለማንድ ሰው ይጋብዘኛል ብዬ መንገድ ላይ ወጣሁ። የቃሲም አባት የዓለሙ ጨረቃ ብቅ አሉ ይላል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ትክ ብለው አዩኝና ፊቴና ውስጤ ምን እንደፈለገ አወቋል። ከዛም ያ አባ ሂር አሉኝ። አንተ አቡ ሁረይራ አሉኝ። ለበይክ ያ ነብይ አላህ አልኳቸዋል። الحق ተከተለኛል። ተከተልኳቸው። ቤቱ በራቸው ጋር ደረስነ። እንግባ ብሎ አስፈቀዱ። ቤታቸው እኮ ነው። ስብናቸውን ተመልከት። እንግዳ ይዣለው ልግባ አሉ። ግቡ አሏቸው ሚስቶቻቸው። ገቡ። ሲገቡ ጠረጴዛው ላይ በወተት ብርጭቆ ተቀምጧል። በብርጭቆ ወተት አለ። ይሄ ወተት ከየት መጣ? እርጋታቸው ስክነታቸው ይስባል። ሰላም ይሄ ወተት ከምን መጣ አሉ። እገሌ ነው የላከላችሁ ሰለላሁ ዐለይሂ ወሰለም። ከዛም አቡ ሁረይራ ወተት መኖሩን ሳይ ደስ አለኛል። ልጠጣ ረሃቤን ላስታክስ ነው ብዬ ዞር ስል ነብዩ ሰለላሁ ዐለይሂ ወሰለም አንተ አቡ ሁረይራ አሉ። ለበይክ አልኳቸው። ሚጠጣ መስሎታል። አህሉ ሱፋ የሚባሉ አሉ። እነሱን ጠርተናል። አህሉ ሱፋ ማለት ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ጀርባ የሚኖሩ ቤት የሌላቸው ትዳር ልጅ ረሃብ ውስጥ ያሉ ግን በሳቸው ያመኑ ናቸው። 300 ናቸው። አቡ ሁረይራ ተከዝኳል። ይችን ወተት እጠጣለሁ ስል አሁን ከ300 ሰው እንዴት ነው የሚተርፈኝ? ግን መታዘዝ አለብኝ። ዱብ ዱብ አህለ ሱፋን አሰልፎ መጣ። አስገባ ተባለ። አቡ ሁረይራ ምን እያሰበ ነበር? ግድ የለም ይግቡ። መጀመሪያው ያው ጠጣ ይሉኛል ነው አይደል የሚጠበቀው። ኤክስፔክት ያደረኩት ጠጣ ይሉኛል። እንግዲህ ሰይዳ ነቢያችን ይጠጣሉ፣ እኔ ግማሹ እዛ የደረሰ ይደርሰዋል አይደል። ይሄን ታሳቢ አድርጌ የጠራዋቸው ቁጭ አሉ። አቡ ሁረይራ ቁምና አጠጣሉ። የለም ዛሬም እንግዲህ ርቦት ሊያድር ነው አቡ ሁረይራ። ግን ትእዛዝ ነውና ብርጭቆውን ወስጄ ሰጠውታል። እዚህ ጋር የአላህ ተአምር ተከሰተ። ብርጭቆውን አንዱ ይጠጣል እስኪጠግብ፣ ሲመልስልኝ ብርጭቆ አልጎደለም ይላል። ሁለተኛው ይጠጣል፣ ብርጭቆ አልጎደለም። ሁሉ ጠጡ፣ ብርጭቆ አልጎደለም። አላሁ አክበር። ከዛ የሞላውን ብርጭቆ ይዤ ወደ ነቢያችን መጣው። እንታ አቡ ሁረይራ አሉ። ለበይክ አልኳቸው። ማን ቀረ? እኔና እርሶ አልኳቸው። ስላቸው ያንተ ነብይ ቀድሞ የሚጠጡ ይመስልሃል? ይህ አልነበረም ስብዕናቸው። ቁጭ በልና ጠጣሉ። ቁጭ አልኩና ተደላደልኩና ወተቱ ጋር ተገናኘና ግጥም አረኩታል። ጠጣው። እንግዲህ የትናንትንም የነገንም ነው የሚጠጣ፣ ነገ ላይ ያገኝ ይችላል። ጨረስኩ ብዬ ስመልስላቸው ጨምራሉ። እና ብያይቼ ጨመርኳል። መለስኩላቸው ጨምራሉ። ጨመርኳል። መለስኩላቸው ጨምራሉኝ። ያኔ ምን አልኳቸው? ወለዚ በዐሰከ بالحق لا اجد له مسلكا ማስገቢያ የለኝም አልኳቸው። ሞልቷል። ነብዩ ሰለላሁ ዐለይሂ ወሰለም ምርጡ ነብይ ቢስሚላህ ብለው አላህን አመስግነው መጨረሻ ጠጡ ያንተ ሰለላሁ ዐለይሂ ወሰለም። ይህ ስብዕና ነው። እናትና አባቴ ፊዳ ይሁንልህ እንዲባሉ ያደርጋል።